የሰማዕቷ እናታችን የቅድስት አርሴማ የጅሮዋ እመቤት ወዳጆች ዛሬ የምንጽናናበትን ተስፋ የምናደርግበትን የመጣንበትን ጉዳይ ደግሞ ልንገራችሁ። የመጣ ነው ለጸበልተኛው በሶ ሱካርና ሞዴስ እንዲሁ እየተያዘ ነው። ይህ ነገር በወር የሚቀጥል ነው። አንዲት እህታችን ጽጌ ድንግል የተባለች ከባለቤቷ ከሰይፈ ሚካኤል ጋር ባደረጉት ስንቅ ነው ለእናታችን ለሰማዕቷ ለቅድስት አርሴማ ጸበልተኞች ለማድረስ የመጣ ነው። መልእክት ለማቀበል የተገኘ ነው ማለት ነው። እንቺታችን ግን እነዚህ ቤተሰቦች እነዚህ ባልና ሚስቶች ግን የዛሬ 2 እና 3 ዓመት ገደማ ግን የሚላስ የሚቀመስ አጣው ለልጆቻቸው ወተት መግዣ አጣው ተቸግረው ተጨንቀው ተጠበው እናታችን ቅድስት ኪዳነ ምሕረት ሰማዕቷ እናታችን ቅድስት አርሴማን እየተላለማመኑ ያሉበት ወቅት ነበር። ነገር ግን የእንጦጦ ኪዳነ ምሕረት ወደ ጁሩ ቅድስት አርሴማ አምጥታት ጁሩ ቅድስት አርሴማ ሱባኤ ይዛ ከሱባኤ በኋላ ደግሞ በዚህ ቢያዝነው 2 ዓመት ከምናምን ባለው ጊዜ ውስጥ ግን በወር የማይቋረጥ 65,000 ብር እያወጣች በሶ ለሱባኤተኛው መላክ እንዴት ጀመረች? በእንደዚህ አይነት ሁኔታ መቀየር እንችላለን ወይ? 60,000 ማግኘት አይደለም 60,000 ለጸበልተኛ ነው ወጪ የሚያወጡት። እና ይህንን እንዴት ተደረገ የሚለውን ደግሞ የስልክ ልውውጥ ደግሞ አሰምቻችሁ የምመለስ ይሆናል። እንዴት አደርክ ወንድሜ? እግዚአብሔር ይመስገን ሰላም ነው አለን። ክብሩ ይስፋ። ደህና ነን እግዚአብሔር ይመስገን። አሜን አሜን። ደህና ነን። በረታ ድካም? ኧረ ተመስገን ነው። እሰይ እግዚአብሔር ይመስገን። ሆነ ነበር አይደለ ቆይታ? ኧረ በስመ አብ ወልድ ተዳረሰ? በቃ ተዳረሰ? ተመስገን ነው። አሪፍ ነው። አዎ አሪፍ ነው። ያው ትንሽ ነው በለየሰው ሲሆን ትንሽ ነው ግን ኧረ ምን ከባለፈው እኮ በቃ አሪፍ ነው። ይሻላል ትንሽ። አዎ 2 ማለት የዛኔ እኮ አንዳንድ ነው የታደለ። እግዚአብሔር ይመስገን። አሁንም እንደው እጄን ሙሉ ያርግልኝ በእውነት ልቤን ሙሉ ያርግልኝ። እጄን ሳይሆን ልብ ነው ዋናው። አሜን። ስራም አልነበረኝም። በጣም ተቸግረን እኔና ባለቤቴ ወተት ለልጆቻችን ወተት ሁሉ መግዣ ያጣንበት ወቅት ነበር ያ ወቅት ማለት ነው። እውነት ከዛ በቃ ምንድነው በቃ ግራ ገብቶኝ ከዛ ሄድን። በቃ እኔና እሱ ሄደን እዛ ሱባኤ ይዘን ጨርሰን መጣን። ከዛ ነው በቃ ህይወታችን የተቀየረው ነው የምልህ። ምንድነው የዚህን ያህል በእጅ እኮ ሰጣችሁ መሆን አለበት። በቃ ስራ ምን ወዲያው ቃል ገባችልኝ። በቃ የሆኑ በቃ አሁን ራሱ የምሰራውን ስራ ያኔ ዋሻ ውስጥ ሆኜ የታየኝ ነው፣ ግን ስኖረው ነው የሚገባኝ። በወቅቱ አይገባህም። ዋው። ከዛ በቃ ኑሯችን እየተቀየረ መጣና እኔ አሁን የኔ አይደለም፣ በነገራችን ላይ የኔን አይደለም የምሰጠው የሷ ነው። እንደውም ሰስቼ ያስቀረውት ይብሳል። በጣም ይገርማል። እግዚአብሔር ይመስገን። እና ባለፈውም እዛ በርሜል ጊዮርጊስ ሄጄ ስጸልይ በቃ የምታመጣብኝ እዛ ያሉትን ነው፣ እዛ ጸበልተኞችን ማለት ነው። እውነት እንደውም የተቆጣችኝ ሁሉ ይመስለኛል። በቃ የሚጠበቅብኝን እንዳላረኩ ነው የሚሰማኝ። በቃ ምክንያቱም እኔ አይሆንም ካለች ሁሉ ነገር እንደ ምንጭ እንደሚደርቅ አውቃለሁ። ገባ? ልክ ነሽ። ስለዚህ ምንም የኔ አይደለም። በቃ እኔ እንጃ እኔ አላውቅም። ብቻ እኔ እንጃ ከቃላት በላይ ነው ለኔ። በቃ እውነት በተለይ እዛ ያሳለፍኩት ጊዜ እንዴት ቀኑ ጨልሞብኝ በቃ ነገን ማሰብ አቅቶኝ በቃ ግራ ግብት ብሎኝ ከዛ ትዝ ይለኛል ከመስቀሉ አለ አይደለ? ከመስቀሉ ወርደን እንዲሁ እንደ ዛሬ አይነት ነው አየሩ ማለት ነው መንገዱ። በቃ እና ገና ከመስቀሉ ዝቅ ብለን ገና መውረድ እየጀመርን በቃ ይሄ እንትን ታውቃለህ፣ ሰው ሁሉን ነገር ሞክረ አቅቶ በቃ አንተ ብቻ ነው ያለኸኝ የሚል ስሜት ውስጥ ገብተህ ታውቃለህ? በእንደዛ አይነት ስሜት ነው እዛ ቦታ ነው የሄድኩት። በቃ ይሄ በፍጹም መሸነፍ እና በፍጹም በቃ እግዚአብሔርን ራሴን በቃ ከፈለክ ካፈሰ ስራዬን ከፈለክ ሆነ አድርግ ግን አስተካክለኝ በቃ በሚል ስሜት ነው የሄድኩት። ሲሄድ ማለት ነው ራሴን እውነት ቃፉ አድርጌ ማለት ነውና እንደዚህ አይነትም ታምም ደግሞ አልጠበቅኩም። በቃ አላውቅም ብቻ ውስጤ ቀፎ እንደሆነ ነው ትዝ የሚለኝ። ከዛ ሄድን
እንትናልን ቆየን እዛ ቃስዋይ ያዝን እና የሆነ ሰዓት ላይ በቃ ኃጢያትን ሁሉ የምታስታውሰው በቃ ያረከው ያልከው ሁሉ የረሳኸው ኃጢያት ሁሉ ትዝ ይልሃል። በቃ ይቅርታ ብለህ መጨረሻ ላይ በቃ እዛ እግዚአብሔር ራሱ እናቴ አርሴማ ጻድቃን ሰማዕታት እዛ ዋሻ ውስጥ ያሉት በቃ በስነ ስርዓት ነው እንትን የሚያደርጉት ታምራቸውን የሚሰሩት እና ያ ደግሞ እንዲገባ ነው የሚያደርገው። በቃ እና የሆነ እንዴት ነው ምናምን ብትለኝ ነው አይ ካንት ኤክስፕሌን ግን በቃ የሆነ የህይወቴን እንቆቅልሽ ያልገባኝን ምንድነው ለምንድነው እንዴት ነው ምናምን የሚለውን ነገር ብቻ ፍትትትት አድርጎ መልስ ይሰጣል። በቃ እግዚአብሔር እዛ በቃ እንደዛ አይነት ስሜት ውስጥ ሆኜ ነው የወጣሁት። ከዛ ሙሉ ሆኖ ልቤ ሙሉ እንደዛ ቀፎ ሆኖ የሄደ ማንነቴ ሙሉ ሆኖ ነው የተመለሰው። ከዛ መጣሁኝ በቃ መጥቼ ምንም እንትን አላልኩም። የእግዚአብሔርን ስራ ነበር የምጠብቀው። እስቲ ምንድነው እስቲ የገባሽልኝ ቃል እስቲ የታለ ምናምን ብዬ ያው የተገባልንን ቃል ለኔም ለባለቤቴ መናገር ብዙ እንትን አይደለም ግን እስቲ በቃ ብለን ስንጠብቅ በቃ በበረከት ላይ በረከት በሙላት ላይ ሙላት በመትረፍረፍ ላይ መትረፍረፍ አርጎ እግዚአብሔር በስጋው ደግሞ አብቅቶ እንደዚህ ህይወታችንን ቀየረው ማለት ነው። ለብዙ ሰው ይገርማል የኛ ህይወት መቀየር። ለብዙ ሰው ለጓደኛ ለቤተሰብ ለብዙ ሰው ያውም እኛ ራሳችንን አሳይተን አይደለም በጣም ራሳችንን ደብቀን ነው የምንኖረው። በቃ የሆነ መለወጣችን ግን it was visible መደበቅ የማትችለው ደረጃ ድረስ በቃ ቪዚብል ሆነ። እኛ መደበቅ ማሳየት ብዙ እንደዚህ አንወድም። እኔ በጣም ራስን ዝቅ አድርጎ በመኖር ነው ማምነው። በቃ እግዚአብሔርን ብቻ ያመሰገንክ ግን መለወጣችን ግን በሰው ፊት ራሱ የሚበራ የሚታይ አይነት ነበርና እንደዛ ነው። እግዚአብሔርና ይችላል፣ እግዚአብሔር ያረጋል። እግዚአብሔር እጁ ሰፊ ነው፣ ሰፊ በቃ መቼ ማያልቅ በእውነት ሰፊ በቃ እኔ እንዴት እጁ ሰፊ ነው የኔ ጌታ እና በቃ ዋናው በንጹህ ልብ በመሸነፍ ልብ ከምንም በላይ በመሸነፍ በቃ እግዚአብሔርን በሙሉ ልብ ራስን አሳልፎ በመስጠት ስሜት በመፈለግ እግዚአብሔር ምንም ነገር ያደርጋል። ምንም ነገር በጣም ለሰው መንገር የምፈልገው በቃ ህይወት በጣም ብዙ ውጣ ውረዶች አሉት፣ መውደቅ መነሳት አለ እና እኔ ያኔ ትንስል በጣም ሲከፋኝ በጣም ነው ማለቅሰው። በጣም በቃ ከምትገምተው በላይ ነው ማለቅሰው። ግን ማለቅሰው ስዕል ስር ሄጄ ነው። ጦጦ ኪዳነ ምህረት አሁን በጎን በኩል አለ የመግቢያ አይ ቲንክ የሴቶች ወይ ካህናት መግቢያ በጎን በኩል የኪዳነ ምህረት ስላለችና እዛ ሄጄ በጣም ነው ማለቅሰው። ቤቴ ጸሎት ቤት ያ ቅድስት አርሴማ ስዕል ሄጄ ለምን በቃ ለምንድነው እንደዚህ የሚሆነው ለምንድነው በቃ በጣም ነው ማለቅሰውና አንድ ነገር በጣም ለተማርኩት እኔ ለሰው መንገር የምፈልገው ማንም ሰው ቢከፋው ማንም ሰው እንትን ቢል ሄዶ እግዚአብሔር ፊት ያልቅስ፣ እግዚአብሔር ፊት ያልቅስ። በቃ እግዚአብሔር ፊት ስዕላቱ ስር ሄዶ ያልቅስ። ያኔ እያንዳንዷ ቅንጣት እያንዳንዷ የምትወጣው ቅንጣት እንባ እንዴት ኃይል እንዳላት ማለት ነው። በጣም ነው እኔ በጣም የዚህ ምስክር ነኝ። እውነት በጣም የዚህ ምስክር ነኝ። ዋናው ማንነትህን አይምሮህን መጠበቅ ነው። በሚያልፈው ፈተና ሁሉ አይምሮህን መጠበቅ፣ ከእግዚአብሔር አለመጣላት፣ አለማማረር፣ ከምንም በላይ በቃ አለማማረር፣ ማመስገን። እግዚአብሔር እንደዚህ ነው ታሪክን የሚቀይረው። እውነት የጅሩ እመቤት የቅድስት አርሴማ ወዳጆች ያው የእህታችን የጽጌ ድንግልን ደግሞ ቃል ሰምታችሁታል። በእንደዚህ አይነት ፍጥነት ሱባኤ ገብታ ተለማምና ሰማዕቷ እናታችን ቅድስት አርሴማ ግን ምልጃና ጸሎቷ እረድቷት ግን ቤተሰቡ ተስተካክሎ ዛሬ በሚገርም ስራ ውስጥ ሆና ያው የእናታችን የሰማዕቷ የቅድስት አርሴማ ጸበልተኞችን ግን በሶና ሱካር እያመጣች በወር የማይቋረጥ ያውም ደግሞ እየቀሰቀሰቻት እንደዚህ አይነት በረከት ነው ለእህታችን ለጽጌ ድንግልና ለሰይፈ ሚካኤል የቸረቻቸው ማለት ነው። ስለዚህ ሁላችንም ተስፋ ሳንቆርጥ እግዚአብሔርን ተስፋ አድርገን በትዕግስት እየተጠባበቅን እንደዚህ አይነት ነገሮችን መጨበጥ ማግኘት እንችላለን የሚል መልእክት ለማስተላለፍ ነው። እህታችንን ጽጌ ድንግልን ወንድማችንን ሰይፈ ሚካኤልን የሰማች የጅሩ እመቤት ቅድስት አርሴማ ሁላችንንም በምልጃና በጸሎቷ እንድትራዳን የእርሷ መልካምና ፈቃድ ይሁንልን። ይቆየን ማለት እፈልጋለሁ። የሁላችንንም መጨረሻ ያሳምርልን። ስላደመጣችሁኝ አመሰግናለሁ።